በምን ምክንያት ነው? በቤት ምን ተጣጣው? ሰላም የተከበራችሁ የኛ ዩቲዩብ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኔ በጣም ደህና ነኝ። አይደለም ሁለቱም መሀል ላይ ያለሁት እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛል። ኤፊ በባለፈው ቪዲዮ ተናግሮ ነበረ ቡታጅራ እንደሄደ። ያው ስመጣ ማውራት ያለብኝም ነገር አለ። ያው ቤት ውስጥ የተፈጠሩ አንዳንድ ነገሮች አሉ። እኔና ኤፊ መሀል ላይ ሲሆን እኔ ቤቴ ላይ ማለት ነው። ያንን ደግሞ ግዴታ ማውራት ያለብኝ ሰው ቢኖር ከእናቴ ቀጥሎ ቅርብ ያለ ሰው፣ ከቤተሰቦቼ ቀጥሎ ለእኔ ሁሌ ከጎኔ የሚገኝ ሰው ቢኖር ኤፊ ነው። ስለዚህ ኤፊንም ማውራት አለብኝ። አላቅም ብቻ ሰሞኑን ትምህርትም ላይ ነበርኩኝ። ነገር ግን ይሄ ሁሉ ነገር የተፈጠረ ስለሆነ ትምህርቱንም በስርዓት የተከታተልኩኝ አይደለም። ያው ትምህርት ለእኔ ብቻ ሳይሆን ለቤተሰቦቼም ለሁሉም አስፈላጊ ነገር እንደሆነ አውቃለሁኝ። ምክንያቱም ሁላችንም ቤተሰባችንን ለማስደሰት ቅርብ ያሉ ሰዎችም ቢሆኑ እስካሁን ድረስ እያበረታቱኝ እዚህ ደርሻለሁ። በትምህርቴ ደካማ እንደሆነ አይፈልጉም። እኔም ቢሆን በእንደዚህ አይነት ጉዳይ ሰነፍ መሆን አልፈልግም። ሁሌ ጠንካራ መሆን ነው የሚፈልገው። እኛ ማሳካት የምንፈልገውን ነገር እንዳናሳካ ከኋላ ሆነን ብዙ ነገሮች ተስፋ እንድንቆርጥ ያደርጉናል። ያው እኔ ደግሞ ቤት ውስጥ ያሉት ነገሮችም ይሄን እንዳሳካ እያደረጉኝ አይደለም። ቤት ውስጥ ስላችሁ ከእናቴ ጋር አይደለም። ሁሉም ሰው ለምሳሌ ደስተኛ ሆኖ ሊኖር አይችልም። ሁሉም ስለሳቁ የሳቁ ጥርሶች በሙሉ ደስተኛ ላይሆኑ ይችላሉ። አላቅም ብዙ ነገሮችን ለማስተካከል ሞክሬያለሁኝ። ያው ግን አልሆነም። ምናልባት ደግሞ ይሄን ነገር ኤፊም ያውቃል። ግን በተቻለኝ አቅም ለሱ በደንብ አብራርቼለት እሱ እንዲረዳኝ ያንን ስላሰብኩ ነው። ቡታጅራ ከተመለሰ በኋላ ደግሞ አላገኘሁትም። ማለት ያው እንደነገርኳችሁ ትምህርትም አለ፣ ቤት ውስጥ ያለውን ችግር ጭምር ነው። እሱ እስከሚመለስ ድረስ ያው ቤቴ ሆኜ ለመጠበቅ ሞክሬ ነበረ። ነገር ግን ያው ከቤት ወጥቼ ጓደኛዬ ጋር ነበር የነበርኩት። አሁን ላይ ግን ኤፊን አግኝቼ ማውራት አለብኝ። ምክንያቱም ከእናቴ ቀጥሎ፣ ከወንድሞቼ ከእህቴ ቀጥሎ አጠገቤ ያለው ሰው ከጎኔ አይዞሽ የሚለኝ ሰው ያው ኤፊ ነው። ስለዚህ ለኤፊ ብቻ ደግሞ አይደለም ያለው ችግርን የተፈጠሩትን ነገሮች በሙሉ ለሱ ብቻ ሳይሆን ማብራራት የሚከብደው ለእናንተም ቢሆን መናገር አንዳንዴ የውስጣችሁን እንደዚህ ብላችሁ ሁሉንም ነገር ልትናገሩት የማትችሉት ብዙ ችግሮች አሉ። እንደዚህ ስታይ ወይ ደስተኛ ሊሆን ይችላለሁ እናንተ በምታውቁት ነገር፣ ግን ሁሉን ነገር እንደዚህ ተብሎ ለሰው የማይወራ በጣም ብዙ ስሜቶች አሉ፣ በጣም ብዙ ችግሮች አሉ። ያው የምኖረው ከእህቴ ጋር ከወንድሞቼ ጋር እና ከእናቴ ጋር ነው። ከዚህ በፊት ኤፊ ጋር ማውርተን ነበረ። አባቴ በህይወት የለም። አባቴ በህይወት እንደሌለ ሁላችሁም ታውቁታላችሁ። በሰዓቱ ደግሞ ብዙዎች ስታበረታቱኝ ነበረ። ያ ሁሉም ሰው ላይ የሚፈጠር ነገር ነው። ይሄ ማንም ሰው እኛም ቢሆን የማንቀርበት ነገር ነው። ነገር ግን የኔ ለየት የሚለው ወይም ደግሞ በቃ ማልችለው የሆነብኝ ነገር ቢኖር በልጅነት ያጣሁት አባቴ። አሁንም ድረስ ብዙ ነገሮች አሉ። ለምን ሁሌ ለምንድን ነው እንደዚህ የምታደርጊው ቢል እንኳን ለራሴ ለሱ እሺ ብልም ለራሴ ግን ብዙ የሚያሳምኑ ምክንያቶች አሉ። አዎ እናቴ ከጎኔ ያለች፣ እናቴንም 1000 ዓመት ያኖርልኝ። ነገር ግን እናቴ ጋር ስለኖርኩኝ ብቻ ጎሎኝ አይደለም አባቴ የምናፍቀው፣ የአባቴን አለመኖር የማደርገው። ለወደፊት ብዙ ነገሮች በህይወቴ ሊመጡ ይችላሉ። ለምሳሌ የደስታ ቀን፣ የክፉ ቀን ሊያጋጥሙ ይችላሉ። በዛ ሰዓት ላይ አባቴ ቢኖር፣ አባቴ ከጎኔ ቢገኝ እኔ ብቻ አይደለሁም፣ ይሄ የሁሉም ሰው ፍላጎት ነው። በዛም የተነሳ ነው። አሁን ላይ ደግሞ ቤት ውስጥ ያለው ችግር ከዚህ ጋር የሚገናኝ ነገር ስለሆነ ምናልባት እሱ ቢኖር ብዬ የማስባቸው ብዙ ነገሮች አሉ። ማለትም እሱ ቢኖር ኑሮ ይሄ ሁሉ ነገር ላይሆን ይችላል ብዬ የማስባቸው ብዙ ነገሮች አሉ። ችግሮቹም የመጡትን ከዚህ አንጻር ይመስለኛል።
ፈጣሪ ሆኖ ነው ሁሉም የሚሆነው። ግን ደግሞ አሁን ቀጥታ መግባት የምፈልገው ነገር ቢኖር ወደ መፍትሄው ነው ቀጥታ። ስለዚህ ያ ደግሞ ከጎን ሆኖ ሊያግዘኝ የሚችለው ሰው ቢኖር ኤፊ ነው። ኤፊ ጋር ደውለትና ያው ከቡታጅራ እንደተመለሰ ነው ይህን ጉዳይ አንስቼ እንዲደነግጥም ወይም ደግሞ እንዲያዝንም አልፈልግም። ግን ደግሞ ያው ማወቅ ስላለበት ብቻ አሳውቀዋለሁ። ልደውለትና ይምጣ፣ ግዴታ ማውራት ስላለብንም አወራዋለሁ። እዚሁ አካባቢ እንደሆነ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። ስልኩ አይሰራም። የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። ምን አለበት በዛ ላይ እንኳን ስልክ ቢያነሳ እንጂ። የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ማን ጋር ነው የምደውለው? አብኮ ጋር ልደውል እንዴ? ጠርቷል። አብሪኮ እንዴት ነህ? ደህና ነህ? ፈልጌ ነበር። ቶሎ ልትመጣልኝ ትችላለህ እንዴ? ኤፊ ስልኩ አልሰራልኝም እና አንተ ጋርም የለም? እሺ እኔ ጋር የለም። እና የት ሄዶ ነው? እኔ እኮ ከትላንት ከመጣ ጀምሮ አላገኘሁትም። እኔም አላገኘሁትም ነገር ነው እኮ። እሺ እስቲ ደውልለት እስቲ አንተ ከሰራልህ ስልኩ። ከሰራልኝ ደውላለሁ። የት ነሽ? እኔ እዚሁ ሰፈር ነኝ፣ እናንተ ጋር ነኝ። ብትመጣ ደስ ይለኛል። እመጣለሁ። ኧረ ችግር የለውም። እሺ ካገኘኸው ስልኩ ከሰራልህ አብረሃችሁ ነው። እሺ መጣ። ያው ምናልባት ካገኘው በሚል ነበር እሱ ጋር የሚል ነው። ሌላ ማን ጋር ልደውል ታዲያ? እናንተም ቤተሰቦችም ቢሆን ብትሆኑ በዚህ ጉዳይ ግራ ልትጋቡም ግር ሊላችሁም ይችላል ስታዩትም። ግን ያው ተናግሬ አላውቅም፣ ማንም አያውቅም ማለት ቅርቤ ከሆነ ሰው ውጪ ማንም አያውቅም። እና ያው ከአባቴ ጋር አይደለም ያደጉት፣ እንደነገርኳችሁ በልጅነቴ ነው ያጣሁት። ከዛ በኋላ ደግሞ የምኖረው ደግሞ ከእንጀራ አባቴ ጋር ነው። ግን ያው አሁን ብዙዎቻችሁ ሊመስላችሁ የሚችለው ያው ከእናቴ ጋር ምናምን ችግር የተፈጠረ ሊመስላችሁ ይችላል። አይደለም። ጉዳዩ ከእሱ ጋር የሚያገናኘው ነገር ስለሆነ ግዴታ መፍትሄ ለመፈለግ በቃ ሊያግዘኝ የሚችለው ሰው ኤፊ ብቻ ስለሆነ ቢመጣና ባወራው ቢያንስ አንድ ላይ ሆነን ችግሩን ቢንፈታው ደስ ይለኛል። ግን እንጂ አላውቅም፣ ስልኩንም አላነሳለኝ። ያው እንደምታውቁት እኔ ላይ ብቻ ይሄ ነገር ደግሞ የሚፈጠር ነገር አይደለም። ብዙዎቻችሁ ኑሯችሁታለም፣ የነበራችሁበትም ህይወቱን የምታውቁትም ልታውቁትም ልትረዱኝም ትችላላችሁ። አይኗ አውቃለሁ። ብዙ የእንጀራ አባት ኑሮህም ደስተኛ ሆኖ ልክ እንደ ልጅ ተቀብሎ አብሮ እንደ አባት ሆኖ የአባትነት ፍቅር እየሰጠ ሊኖር የሚችል ብዙ አባቶች አሉ። ግን በቃ አላውቅም፣ ብቻ ይሄ ህይወት በዚህ ህይወትም ደስተኛ አይደለሁኝም። እና ያው ቤት ውስጥ ደግሞ እሱ በመኖር ብቻ እኔ ደስተኛ ሳልሆን እኔ ብቻ ወጥቼ እኔ ብቻ ችግርን የተጋፈጥኩኝ መኖር አልፈልግም። ወንድሞቼንም እህቶቼንም ከዚህ ነገር መታደግ እፈልጋለሁ። ማለትም እነሱም በዚሁ እኔ ብቻ አማራጭ አግኝቼ እኔ ብቻ ኤፊ ጋር እንደዚህ መጥቼ ችግሬን ፈትቼ ስለኖርኩኝ ብቻ አላውቅም፣ እነሱም በእንደዚህ አይነት ችግር እንትን እንዲሉ አልፈልግም።
ያንን ነገር ረስቼ ለማለት ስሞክር አላውቅም ብቻ ችግሮች በችግር ላይ ይደራረባሉ። ምን አለበት አሁን እንኳን ስለሚሰማ ኤፊ አግኝተህ ከሆነ ኧረ እኔም አግኝቼው አላውቅም እኮ ያኔ ቡታጅራ እንደሄደ ምናምን ነበር የማውቀው እኮ ከተመለሰ በኋላማ አናግሮኛል። አላገኘሁትም። እፈልገዋለሁ። ባይሰራ ምን ሆነሽ ነው? እያለቅሽ ነው? እፈልገዋለሁ። እስኪ ደውልላት ድጋሚ እኮ ረጋቤ ምን ሆነሽ ነው? በስመ አብ ምን ሆነሽ ነው? እሱን ነው የፈለግኩት እና እሱን ተንበል እኔ ጋርም አይሰራም እኮ ኢቨን እንደውም ትናንት ነው ምናምን ደውዬለት ስልኩ ዝግ ነው የሚለው አይሰራልኝም። እኔ ጋር ራሱ እኔ እኮ አስደነገጥሽ። ምን ሆነሽ ነው? ፊትሽ ምናምን ልክ አይደለም። እያለቃቀስሽ ነው ምናምን። እሱን ነው እኮ የምፈልገው። ኧረ በፈጣሪ አታስጨንቂ። ምን ሆነሽ ነው? በቃ ከቻልክ ደውልልኝ። ስልኩ እኔ ጋርም አይሰራም። የምሬን ነው የምልሽ። እግዚአብሔርን አይሰራም። በቃ እኔም ሞክሬለታለሁ ምናምን ግን በቃ አይሰራም እኮ። ሳላወራው ደግሞ መሄድ አልፈልግም። ኧረ በማርያም ተረጋጊ። እኔ ጨንቀኛል። ኧረ በእግዚአብሔር ተነሽ። ምን ሆነሽ ነው?